በአላማጣና ኮረም የተከሰተው ምንድነው? የኢትዮጵያ መከላከያ ሰራዊትና የፌደራል ኃይሎች በአላማጣ እና ኮረም ከተሞች መውጣታቸውን እየተዘገበ ባለበት ወቅትም ነዋሪዎች ለደህንነታቸው በመስጋትም የሸሹ መሆናቸውንም ለቢቢሲ ገለጹ። ግጭት ይቀሰቀሳል በሚልና ታጣቂዎች የሚወስዱት እርምጃ ስጋት ፈጥሮብናል ያሉ ነዋሪዎች ወደ አጎራባች አካባቢዎች በመጓዝ ላይ መሆናቸውንም ነዋሪዎች ተናግረዋል። የአላማጣ ነዋሪ እንዲሁም የቀድሞ የአካባቢው ባለስልጣንና በትግራይ ጊዜያዊ አስተዳደር ስር የአላማጣ ከተማ ከንቲባ የነበሩት አቶ ዝናቡ ደስታም በከተማው ውጥረት መኖሩና ነዋሪዎች እየሸሹ እንደሚገኙም ገልጸዋል። ስማቸው እንዳይጠቀስ የጠየቁ ቢቢሲ ያነጋገራቸው ግለሰቦች ከአላማጣ ሸሽተው ወደ ቆቦ መሄዳቸውንም ተናግረዋል። አልጋ የሚባል የለም፣ በጣም ውድ የሆኑ አልጋዎች ብቻ ናቸው የቀሩት ያሉት ነዋሪው ቤተሰቡ ያለው ቤተሰቡ ጋር ወይም አልጋ ለሁለትም ለሶስትም ይዘው ነው ያለው ብለዋል። አብዛኛው ወጣት እየወጣ ያለውም ታፍነው ወደ ጦር ሜዳ እንዳይሰለፉ ለማምለጥ ነው፣ ሁሉም መሸሽ ነው የሚፈልገው ሲሉ አክለው ተናግረዋል። ኮማንድ ፖስቱ ማለትም የመከላከያ ታጣቂዎችና የፌደራል ታጣቂዎች ራሳቸውን ብቻ መታደግ ጀመሩ። እነሱ ካምፓቸውንም ለቀው ሲወጡ ህዝቡ በእግሩ መውጣት ጀመረ ብለዋል ነዋሪው። ሐሙስ ጧት በአንድ መኪና የወጡ ሰዎችም እንደነበሩ ጠቅሰው አሁን መኪናው ታግዷል፣ አያስወጡም፣ ንብረትም ይዞ መውጣት አይቻልም ብለዋል። የከተማዋ ነዋሪዎች ሮብ ጥር 22 2018 ዓ.ም ምሽት ጀምሮ በእግራቸው እንደወጡም ገልጸዋል። በእግር ጫካ ለጫካ ነው የወጡት። አሁን ደግሞ የጫካውን መንገድም ሰምተው ዘግተውታል ሲሉም ነዋሪዎች ተናግረዋል። መከላከያ ሰራዊትና የፌደራል ኃይሎችም ከካምፖቻቸው ወጥተው ወደ ጥሙጋ አፈግፍገዋል ሲሉንም ደነገጥነ በማለት ከህዝቡ ዘንድ የተፈጠረውንም አብራርተዋል። በአላማጣ ከተማ የተለያዩ የአስተዳደር ቢሮዎች ሰራተኞች ወደ አንድ ቦታ መሰብሰብ መጀመራቸውን ከተሰማ በኋላ ወደ ማታ አካባቢ የትግራይ አመራሮች ተቋማቸውን መያዝ ጀመሩ ሲሉም ገልጸዋል። መከላከያ ሰራዊትና የፌደራል ኃይሎችም ሮብ ሌሊት 8 ሰዓት እስከ 10 ሰዓት ባለው ጊዜ መውጣት መጀመራቸውንም ተናግረዋል። ሲቪሎች ተደናግጠው ሌሊቱንም 5ም 6ም ሰዓት መውጣት ጀምረዋል ሲሉም ቢቢሲ ተናግረዋል። ነዋሪው አክለውም ምንም ተኩስ አልነበረም፣ የሆነ ቢሮ ሲቆጣጠሩ ባንዲራ ይሰቅላሉ፣ ወደ ላይ ይተኩሳሉ፣ የተኩሱ ልውውጥም አልተካሄደም። አርሚ 24 እና አርሚ 33 የሚባሉት ከፍተኛ ቁጥር እየገቡ ነበርም ብለዋል። ለደህንነታቸው ሲባል ስማቸው እንዳይገለጽ ያልፈለጉ አንድ የቀድሞ የአካባቢ ባለስልጣን የፌደራል ኃይሎች ከተማውን ለቀው የወጡትም ሌሊት 8 ሰዓት ጀምሮ እንደሆነም ለቢቢሲ ገልጸዋል። አወዛጋቢ ቦታ ነው፣ የፌደራል ነበር የሚቆጣጠረው፣ በሁለቱም ወገን ያለው የመንግስት መዋቅርም ፈርሷል፣ ኮማንድ ፖስት ነበር የሚያስተዳድረውም ብለዋል። የቀድሞ ባለስልጣን አክለውም አሁን ግን ሙሉ በሙሉ ሰራዊቱ ስለወጣ ሙሉ ሌሊቱን በታጣቂዎች ሰው ሲታሰርና ሲታፈን ያደረው፣ ዘረፋም እየተፈጸመ ነው፣ ብዙ ነዋሪም ወደ ቆቦና ወልዲያም ሸሽቶ ወጧልም ይላሉ። በአካባቢው ምንም አይነት ተኩስ እንዳልነበረ ነዋሪዎች ለቢቢሲ ገልጸዋል። የትግራይ ኃይሎች የተለያዩ አርሚዎችን ሲያስጠጉ ስለነበሩ የፌደራል ኃይሎች ኃይላቸውን ለመሰብሰብ ብለው ከስፍራው ሳይወጡ እንዳልቀረም አመላክተዋል። በአካባቢው ያለው ሁኔታ ወደ ግጭት የሚያመራ ይመስለኛል ያሉትም የቀድሞ የአካባቢው ባለስልጣን ሰራዊቱ አሁን ላይ ወደ ቆቦና ጮቤ የተባለ አካባቢ እንደሰፈረም ተናግረዋል። የትግራይ ኃይሎችም ቀድሞም ከከተማው ውስጥም ገጠር አካባቢም ነበሩ ያሉት የቀድሞ ባለስልጣኑ የተለያዩ ወንጀሎች ቢፈጽምም የኃይል መጣጣምን ስላልነበረ መከላከያ ፌደራል ፖሊሶችንም ማስቆም አልቻሉም ነበርም ብለዋል። አሁን ላይ ሙሉ በሙሉ አካባቢው በትግራይ ኃይሎች ስርም እንደሚገኝም አክለው በነዋሪዎቹ ዘንድም ከፍተኛ የሆነ ሽብርና ስጋት እንዳለም ገልጸዋል። በትግራይ ጊዜያዊ አስተዳደር ስር የአላማጣ ከተማ ከንቲባ የነበሩትና አሁን ላይ የከተማውን ሁኔታ በቅርበት የሚከታተሉት አቶ ዝናቡ ደስታ ከ2-3 ቀናት በፊትም ጦርነቱ በማይጸብሪ አካባቢ በጸለምት በይፋ ጀምረዋል ሲሉም ለቢቢሲ ተናግረዋል። አሁንም የ2013 የ2014 እና የ2015 ተመሳሳይ የሆነ በወጣቱ ላይ እልቂትም ጀምረዋል። ቶሎ ብሎ ሊቋረጥ ካልቻለ መልሶ የትግራይ ህዝብ በተለይ እናቶችም የሚያለቅሱበት ነው የሚሆነው ሲሉም ስጋታቸውንም ገልጸዋል። ሮብ ምሽት የመከላከያ ሰራዊትና የፌደራል ኃይሎች ከአላማጣ ለቀው መውጣታቸውን አረጋግጠው አሁን በከተማው ላይ ሰፊ ውጥረት አለን ብለዋል። በአሁኑ ሰዓት ሰዎችም እየታፈኑ ነው ያሉት አቶ ዝናቡ
ሪዞርት ተብሎ በሚጠራው አካባቢና ራያ አላማጣ ፖሊስ ጣቢያ አካባቢ የመሳሪያ ማዕከላት አሉ ብለዋል። ኮማንዶ ፖስቱ ከአካባቢው ለቆ እንደወጣ እና በትግራይ ኃይሎችም ቁጥጥር እንደሚገኝም ጠቅሰው ህዝቡ በተፈጠረው ነገር ተረብሾ በስጋት ውስጥ እንዳለ አመላክተዋል። የመከላከያ ሰራዊትና የፌዴራል ኃይሎች ሲወጡ የተኩስ ልውውጦች እንዳልነበረም ተናግረው አሁን ግን የጦርነት ድምጽ ማለመሰማቱ እንጂ የጦርነት ድባብ ነው አካባቢው ያለውም ብለዋል። ህብረተሰቡ በትልቅ ውጥረትና ስጋት ላይ ነው ያለው፣ እየታሰረ እየተዘረፈ ነው ያለው፣ ስርዓት አልበኝነት ነግሷል ሲሉም ለቢቢሲ ገልጸዋል። ቢቢሲ ከትግራይ ክልል ጊዜያዊ አስተዳደር በኩል እስካሁን ምላሽ አላገኘም። ቢቢሲ ያነጋገራቸው ነዋሪ የቀድሞ የአካባቢው ባለስልጣንና አቶ ዝናቡም ዝርፊያ፣ እስራትና አፈናም እየተፈጸመ መሆኑን ቢናገሩም ቢቢሲ ከገለልተኛ ወገንም ክሶቹን ማጣራት አልቻለም። ስላለው ወቅታዊ ሁኔታ ከትግራይ አስተዳደርም ሆነ ከፌዴራል መንግስትም በኩል እስካሁን በይፋ የተገለጸ ነገር ባይኖርም በሌላ አካባቢ በመከላከያ ሰራዊትና በትግራይ ኃይሎች መካከል ግጭት መከሰቱን ዲፕሎማቲክ ምንጮቹ ተናግረዋል። የፈረንሳይ ዜና አገልግሎትና ሮይተርስ የደህንነትና የዲፕሎማሲ ምንጮችን ጠቅሰው እንደዘገቡትም ጸለምት በሚባል አካባቢ ባለፉት ቀናት ግጭቶች እንደነበሩ ማረጋግጠዋል። ሐሙስ ዕለት ደግሞ የኢትዮጵያ አየር መንገድ ከአዲስ አበባ ወደ ተለያዩ የትግራይ ክልል ከተሞች የሚያደርጓቸውን በረራዎች መሰረዛቸውንም ተጓዦቹ አንድ የክልል ባለስልጣንና የአየር መንገዱ ምንጭም ለቢቢሲ አረጋግጠዋል። ለ2 ዓመት የተካሄደውን የትግራይ ጦርነት ተከትሎ በተደረሰው የሰላም ስምምነት ላለፉት 3 ዓመታት ጦርነት ቆሞ የነበረ ሲሆንም አሁን የተፈጠረው ውጥረት ሌላ ዙር ጦርነት እንዳይቀሰቀስ ስጋት ፈጥሯል። ቀናት ያስቆጠሩ አሳሳቢ ክስተቶችን በተመለከተ የኢትዮጵያ መንግስትም ሆነ የትግራይ ጊዜያዊ አስተዳደር እስካሁን ያሉት ነገርም የለም። ወደ ቀጣይ መረጃ ስናልፍም ስምረት ፓርቲ ኋላ ቀሩ ቡድን ከባድ መሳሪያዎችን ወደ አማራና አፋር ክልሎች እያስጠጋ ነው አለ። በጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የሚመራው ተቃዋሚው ፓርቲ ዲሞክራሲያዊ ስምረትም ትግራይ ወይም ስምረት ኋላ ቀር ቡድን ሲል የጠራው አካልም የአፋር ክልልና ጎንደርን የሚያካልል መጠነ ሰፊ ጥቃት ለማካሄድ የሚያደርገውንም ዝግጅት ጨርሶ ተኩስም ከፍቷል ሲል ወንጅሏል። ቡድኑ ከባድ መሳሪያዎችን ከቀበረበትና ከደበቀበት በማውጣት ወደ አማራና አፋር ክልሎች ያስጠጋን ያለው ሲልም ገልጿል። ስምረት ፓርቲ የፕሪቶሪያ ስምምነቱን በይፋ ማፍርሶታል ሲልም ከሷል። ከህዝባዊ ወያኔ ሓርነት ትግራይ ህወሓት ተነጥለው በወጡ ከፍተኛ የቀድሞ የትግራይ አመራሮች የተመሰረተው ስምረትም ይህንን መግለጫ ያወጣው የመከላከያ ሰራዊትና የትግራይ ኃይሎች ግጭት ውስጥ መግባታቸውንም ከተዘገበ በኋላ ነው። የዜና ወኪሎችም ኤኤፍፒ እና ሮይተርስን የአማራና የትግራይ ክልሎችንም በይገባኛል በሚወዛገቡበት ጸለምት አካባቢ በኢትዮጵያ መንግስትና በትግራይ ኃይሎችም መካከል ግጭት መካሄዱንም የደህንነትና ዲፕሎማቲክ ምንጮችም በመጥቀስ ዘግቧል። ጥር 21 2018 ዓ.ም ባወጣው መግለጫ ጸለምት ላይ ግጭት መካሄዱንም ጠቁመዋል። ተቃዋሚው ፓርቲም በአካባቢው ለተካሄደው ወታደራዊ እንቅስቃሴ ተጠያቂ ያደረገውም ኋላ ቀርና የወንጀል ቡድን ሲልም የጠራውን አካል ነው። የፓርቲው ፕሬዝዳንት የሆኑት አቶ ጌታቸው ረዳ ከዚህ ቀደም ባደረጓቸው ንግግሮች አጋሮቻቸውንም የነበሩትን የህወሓት አመራሮችን በዚህ ስያሜ ሲጠሩም ቆይተዋል። ፓርቲው በመግለጫው ይህ ቡድን የፕሪቶሪያው የሰላም ስምምነት በመጣስም የህዝቦቻችንን ደህንነት ወደ አደጋ የሚከት የጦርነት ዘመቻ ጀምሯልም ብለዋል። ቡድኑ ይህንን እያደረገ ያለው የግዛት አንድነትንና የተፈናቃዮችን ጉዳይ በምክንያትም በማንሳት እንደሆነም በመጥቀስም ወቅሰዋል። ይህ ቡድን ከሻዕቢያ የተሰጠውን ተልዕኮ በመቀበል ለትግራይ ግዛታዊ አንድነት ምንም ትርጉም ለሌለው እስከ አፋር ክልልና ጎንደር የሚያከልል መጠነ ሰፊ ጥቃት ለማካሄድ ዝግጅቶችን ጨርሶ ለህዝብም በቅጡ ሳይናገር የኃይል እንቅስቃሴና ተኩስም እያደረገ ነው ብሏል። ቀደም ብሎ የቀረበባቸውና የደበቋቸው ከባድ መሳሪያዎችንም ከቀበሩበትና ከደበቀበት በማውጣት ወደ አማራና አፋር ክልሎች እያስጠጋ ይገኛል ሲሉም ከሷል። ይህ ወታደራዊ እንቅስቃሴ እየተከናወነ ያለው ህግንና ስርዓትን በመርገጥም እንዲሁም የፕሪቶሪያውን ውል ሙሉ በሙሉ በማፍረስ እንደሆነም በመግለጫውም አስፍሯል። ቡድኑ ይህንን የዘፈቀደ ጦርነትም እየመራ ያለው ከሻዕቢያ ስርዓት ጋር ተሰልፎ ነው ሲሉም ከሷል። ስምረት በተጎዱ የትግራይ ሰራዊት አባላት ስም በማመካኘት ገንዘብ ሲሰበስብና ሁለገብ ዝግጅት ሲያካሄድ ነበር ሲሉም ቡድኑን ወንጅለዋል።
በዚህ ሳምንትም በጸለምት አቅጣጫ የጀመረውን ጦርነት ጫሪነትም የድሃ ልጆች የሆኑ ወጣቶችን የጥይት ራትም አድርጎ ታሪክ ይቅር የማይለውን ስህተት ሲፈጽም ታይቷል ሲሉም በአማራና በትግራይ አዋሳኝ አካባቢ ወታደራዊ እንቅስቃሴ እንደነበረም አመልክቷል። የትግራይ ግዛትን ወሰን ማስከበርና የተፈናቃዮችን ደህንነት በተጠበቀ መንገድ መመለስ አስፈላጊ መሆኑን የጠቀሰው የስምረትም ይህ ግን በሰላማዊና በህጋዊ መንገድ በፕሪቶሪያ ውል መሰረት የሚፈጸም እንጂ በጦርነት ዛቻ የሚመለስ አይደለም ሲሉም አቋሙን አሳውቋል። ዓለም አቀፉ ማህበረሰብ የፕሪቶሪያን ስምምነት እንዲፈጸም ሁለንተናዊ ጫና እንዲያሳድር እንዲሁም ይህ ቡድን ከትግራይ ህዝብ ጫንቃ ላይ እንዲወርድም እንዲተባበር ጥሪ አቅርቧል። የትግራይ ህዝብ እየተካሄደ ያለውን አደገኛ የውጭ ኃይሎች ጦርነትም በጥብቅ እንዲያወግዝም እንዲሁም ሰራዊት ውስጥ ያሉ ልጆቻቸውን እንዲመክርም ጠይቋል። ባለፉት ቀናት በፌደራል መንግስትና በትግራይ ኃይሎች መካከል ግጭቶች መካሄዳቸው የሚጠቁሙ መረጃዎች ቢወጡም እስካሁን ድረስ በሁለቱም በኩል የተሰጠ ይፋዊ ማረጋገጫም ሆነ ማብራሪያ የለም። ወደ ቀጣይ መረጃ ስናልፍም የአፍሪካ ህብረት የፌደራል መንግስትና የህወሓት የትግራይ ክልል ሁኔታንም ላለማባባስ እንዲታቀቡም ጠይቋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍም የፌደራል መንግስትና የህዝባዊ ወያኔ ሓርነት ትግራይ ህወሓት በክልሉ ያለው ሁኔታ ላለማባባስ ከፍተኛ ሁኔታ እንዲታቀቡ ጠየቀ። በትግራይ ክልል አካባቢዎች እየተስተዋሉ ያሉት ሰሞንኛ ክስተቶች እጅግ እንዳሳሰባቸው ሊቀመንበሩም ገልጸዋል። የህብረቱ ሊቀመንበር መሐመድ አሊ ዩሱፍም ይህንን ያሉትም የዳግመኛ ግጭት ስጋት እያየለ የመጣበትን የፌደራል መንግስትና የትግራይ ኃይሎችን መካረርን አስመልክቶ ጥር 22 2018 ዓ.ም በወጣው መግለጫ ነው። መቃቃር ውስጥ የሰነበቱት ሁለቱ አካላት ባለፉት ቀናት የትግራይ እና አማራ ክልሎች አዋሳኝ በሆነው ጸለምት አካባቢ ግጭት ውስጥ መግባታቸውንም ተዘግቧል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍም በትግራይ ክልል ክፍሎችም እየተከናወነ ያለው ሁኔታ በቅርበትም እየተከታተለ እንደሆነም ገልጸዋል። ህብረቱ ያወጣው መግለጫም ሊቀመንበሩ በትግራይ ክልል ክፍሎችም ያለው ሁኔታ በቅርበት እየተከታተሉ ሲሆን ከሰሞኑ በታዩት ክስተቶች የተሰማቸውን ጥልቅ ስጋትም ገልጸዋል ይላል። ሊቀመንበሩ በመግለጫቸውም በአፍሪካ ህብረት የሚመራውና የሁለት ዓመቱ ደም አፋሳሽ ጦርነት ያስቆመውን የፕሪቶሪያ ስምምነት ማስጠበቅ እንደሚገባም አሳስበዋል። በስምምነቱ አማካኝነትም በከፍተኛ ጥረት የተገኙ ውጤቶችን ማስጠበቅ እጅግ የላቀና ቀጣይነት ያለው ጠቀሜታ እንዳለውም በመግለጫቸው አጽንኦት ሰጥተዋል። ሁሉም ወገኖች ያለውን ሁኔታ ሊያባብሱ የሚችሉ እርምጃዎችንም ከመውሰድ በከፍተኛ ሁኔታ እንዲታቀቡ እንዲሁም መተማመን ሊሸረሽሩ የሚችሉ ድርጊቶች እንዲታቀሙ ሊቀመንበሩም በመግለጫቸው ጠይቀዋል። የፌደራል መንግስትና ህወሓት ማናቸውንም ያልተፈቱ ጉዳዮችን የዘላቂ ግጭትን የማቆም ስምምነትን ግዴታዎችና መንፈስ ሙሉ በሙሉ በማክበር ገንቢ በሆነ ውይይት እንዲፈቱም ጥሪ አቅርበዋል። የአፍሪካ ህብረት የፕሪቶሪያ ስምምነት ሙሉ በሙሉና ውጤታማ በሆነ መልኩ እንዲፈጸም የማይናወጥ ቁርጠኝነት እንዳለውም በመግለጫው አረጋግጧል። በዚህ የሰላም ግንባታና የእርቅ ሂደት ውስጥም ለስምምነቱ ፈራሚ አካላት የሚደረገውን ቀጣይነት ያለው ድጋፍም እንደሚቀጥልም አስታውቀዋል። ህብረቱ የዚህን ስምምነት አፈጻጸም ከመከታተል ባቋቋመው ከፍተኛ ፓናል አማካኝነት በሁለቱ ወገኖች መካከል የሚደረገው ንግግር፣ ትብብርና የመተማመን ግንባታ ሂደትንም ለማጠናከር ዝግጁ መሆኑንም አመልክቷል። ይህንን የሚደረገውን በትግራይ ክልል ዘላቂ ሰላምና መረጋጋት እንዲሰፍን ለማድረግ ለሚደረገው ጥረት ባለው ድጋፍ እንደሆነም ገልጿል። የአፍሪካ ህብረት በትግራይ ውስጥ ለሁለት ዓመት የተካሄደውን ደም አፋሳሽ ጦርነት ያስቆመውን በፌደራል መንግስቱና በህወሓት መካከል የተደረሰውን የፕሪቶሪያ ስምምነት ያደራደረ ዋነኛ አካል ነው። ከስምምነቱ በኋላ ላለፉት 3 ዓመታት ሰላም ሰፍኖ የነበረ ቢሆንም ሁለቱም ወገኖች ስምምነቱ ሙሉ በሙሉ ተግባራዊ አልሆነም በማለትም ሲካሰሱ ቆይተዋል። ላለፉት ወራት በፌደራል መንግስትና በህወሓት መካከል ያለው አለመግባባት እየተባባሰ ውጥረት ውስጥ የቆየ ሲሆንም በዚህ ሳምንት መጀመሪያ ላይ ግጭቶች መካሄዳቸውን ተዘግቧል። በፌደራል መንግስቱ የመከላከያ ሰራዊትና በህወሓት መካከል ግጭቶች መካሄዳቸውን የዲፕሎማሲና የደህንነት ምንጮች የተናገሩ ቢሆንም መንግስትም ሆነ ህወሓትም እስካሁን ስለ ሁኔታው ያወጡት መግለጫም የለም። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።